ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ትግራይ ንሕና ክንውጣ ከም ዘይንኽእል አረጋጊጽና ኢና ለትግራይ ንሕና ክንዕብያ ከም ዘይንኽእል ኣብ ጫፍ መሪሕነት ዘሎ ተረጋጊጽ በቃ እዚ ፕሩቭን በቃ ተረጋጊጽ። ስለዚ ድሕሪ ሕጂ ኣነ ናይ ትግራይ መራሒ ክኸውን ኢልካ ክትቅጽል ምፍታን ማለት ትግራይ ሒዝካ ምጥፋእ ማለት እዩ። ትግራይ ሒዝካ ምጥፋእ ማለት እዩ። ትግራይ ኣይተዓብን ጥራሕ እንተይኮነስ ካብቲ ዘለቶ እውን ኣብ 2013 እውን ናብ ምንታይ ከም ዝወረደት ርኢና ኢና። ወላ ናይቶም ካልኦት ኣብቲ ኩናት ዝሳተፉ ዝነበሩ ተራ እንተነበረ ኣነ ስትራቴጂካዊ ውድቀት ናይ ስትራቴጂካዊ መሪሕነት ኣጋጢሙኒ ተባሂሉ ፔሪየድ ድሕሪኡ ስትራቴጂካዊ መሪሕነት ወዲቀ እንተይሉ ኣነ ምሰብ ክቅጽል የብሉ ታገብር ዳሪ። በምስሉ ላይ ያዳመጣችኋቸው የቀድሞው የህወሓት ከፍተኛ አመራር የነበሩት ከፕሪቶሪያ ስምምነት በኋላ ህወሓት ለሁለት ሲከፈል የስምረት ፓርቲ መስራች ሆነው የቆዩትና በስምረት ፓርቲ ላይ ስልጣን አልፈልግም፣ መሪነት ይበቃኛል፣ በእኛ የተሳሳተ መንገድ ትውልድ ጠፍቷል፣ አሁን አዲሱ ትውልድ በሚፈልገው መንገድ ራሱን መምራት አለበት በማለት ራሳቸውን ከኃላፊነት ያገለሉት የመጀመሪያው የህወሓት ሰው አቶ በየነ መክሩ ናቸው። አቶ በየነ መክሩ ትግራይን እኛ በመሪነት ጫፍ ላይ ያለነው ሰዎች ልንለውጣት እንደማንችል አረጋግጠናል። ስለዚህ ከዚህ በኋላ የትግራይ መሪ ሆኜ እቀጥላለሁኝ ማለት ትግራይን ይዞ መጥፋት ማለት ነው። በእነዚህ ሰዎች መሪነት ትግራይ ወደ ከፍታ አታድግም ብቻ ሳይሆን በፍጹምም ወደ ነበረችበት መመለስ አትችልም ሲሉ ገልጸዋል። አንድ መሪ ስትራቴጂካዊ የመሪነት ውድቀት አጋጠመኝ ካለ በኋላ ምን ሊሰራ ስልጣን ላይ ይቆያል ያሉት አቶ በየነ በህወሓት ያለን የገመገምነው ስትራቴጂካዊ ውድቀትን ተቀብለን ለአዲሱ ኃይል ለአዲሱ ትውልድ ስልጣን አስረክቦ ገለል ማለት ያስፈልጋል። አዲሱ ኃይል ስራ ሲጀምር ሁሉም ነገር በአዲስ ስራ ይጀምራል። እየተማረም እየሰለጠነም ያድጋል። በዚህ መንገድ ነው የሰው ካፒታል እየፈጠርን የምንሄደው በማለት በአዲሱ የትግራይ ትውልድ ያላቸው ሙሉ እምነት ጠቅሰዋል። አቶ በየነ መክሩ አሁን ያለምንም ሰበብና ምክንያት የህወሓት መሪዎች ስልጣን ይበቃናል፣ ስልጣን ለወጣቶች እናስረክባለን፣ የህዝብ ፍላጎትን መልሳለን የሚል ታሪካዊ ውሳኔ መወሰን አለባቸው ሲሉም አሳስበዋል። በሰሜን እዝ ላይ የተፈጸመው ጥቃት አንገት የሚያስደፋ ታሪክ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። በሰሜን እዝ ላይ የተፈጸመው ጥቃት ሁላችንንም አንገት የሚያስደፋ ጥቁር ታሪክ ነው ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበት 5ኛ ዓመት እንዳይደገም መቼም አንረሳም በሚል መሪ ሐሳብ በትናንትናው ዕለት ታስቦ ውሏል። ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባስተላለፉት መልእክት መከላከያ ሰራዊትም ሆነ የኢትዮጵያ አርበኞች መስዋዕትነት በመክፈል ሀገርና ቆይተዋል። ሀገር በመጠበቅ ሀገር ለማቆየት ከሰሜን እዝ በፊትም ሆነ በኋላ የተከፈሉ መስዋዕትነቶች መኖራቸውን ገልጸው የሰሜን እዝ መስዋዕትነት ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ መሆኑ ነው ብለዋል። ዕለቱን መቼም ቢሆን አንረሳውም፣ ሁል ጊዜ የምናስታውሰው ነውና የምናከብረውም እንዳይደገም ነው ያሉት ፊልድ ማርሻል ብርሃኑ ጁላ ዕለቱ በህይወት ዘመኔ በጣም ያዘንኩበት ነው ሲሉም ተናግረዋል። ባዕዳን ቢክዱ የሚጠበቅ ነው፣ ወገን ሲከዳና ሲጨክን ግን አእምሮና ልብ የሚሰብር ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ሰሜን እዝ የነበረው ሰራዊት በባድመ በዛላምበሳና በጾረና የትግራይ ህዝብ ምሽግና አጥር በመሆን ከሻቢያ በመጠበቅ ላይ የነበረ ብቻ ሳይሆን ትምህርት ቤት፣ ጤና ጣቢያ በመገንባት በግብርና ላይ በመሰማራት ትግራይን ሲያለማ እንደነበርም አስታውሰዋል። ነገር ግን በጣም ጥቂት ከሃዲ ቡድን ይህንን ባለውለታ ሰራዊት ያጠቃበት ዕለት ስለሆነ በጣም ያማል ነው ያሉት። ብዙ የካዱን ባዕዳን አሉ፣ የእነርሱን ቀናት አናከብርም ያሉት ፊልድ ማርሻል ብርሃኑ ጁላ ወገን፣ ዜጋ፣ ወዳጅ ምቹ ሁኔታን ጠብቆ አድብቶ የፈጸመው ጥቃት በኢትዮጵያ ታሪክ ውስጥ መጥፎ ጠባሳ ስለሆነ እንዳይደገም ሁሌም እናስበዋለን
ብለዋል። ይህ ታሪክ በኢትዮጵያውያን ዘንድ የማይጠፋና የሚመዘገብ አሳፋሪ ሁላችንንም አንገት የሚያስደፋ ታሪክ ወንድም ወንድሙ ላይ የጨከነበት ቀን ነው ሲሉም አክለዋል። እነዚህ ሰዎች መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባ ነው የጎደለን ትጥቅ ሰሜን እዝ በመምታት ካሟላን ማንም አያቆመንም ብለው ጦርነት እንደጀመሩም ጠቁመዋል። ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባስተላለፉት መልእክት ጥቅምት 24 ቀን 2013 ዓ.ም ህወሓት በሰሜን እዝ ላይ በፈጸመው ጥቃት የትግራይ ክልል ህዝብ አዝኗል ነው ያሉት። የመከላከያ ሰራዊት በህግ ማስከበር ወቅት የትግራይ ህዝብ ትንኮሳ ለማድረጉንና በሰሜን እዝ ላይ የተፈጸመው ክህደትም እንደማይቀበል አንስተዋል። በወቅቱ የደረሰው ጥቃት መካድ የለመደ የአንድ ካዲ ቡድን ስራ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ይህንንም ከጀመረ 50 ዓመቱ ነው ብለዋል። ቡድኑ በሻዕቢያ ተቀጥሮ የኢትዮጵያን የባህር በር ያሳጣ ካዲ ነው በማለት ገልጸው ኑ እንታረቅ ብሎ ፖለቲካ ድርጅትን በእርቅ መድረክ ያረደና ሰሜን እዝ ላይም ይህንን የደገመ ካዲ ቡድን ነው ሲሉም አብራርተዋል። አሁንም በየቀኑ እየካደ ያለና በኢትዮጵያ ውስጥ የተፈጠረ የክህደት ኃይል እንደሆነም ጠቅሰዋል። የህወሓት ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም አመላክተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የአርበኞች ሀገር ናት፣ መከላከያ ሰራዊት የአባቶችን አርበኝነት ነው የወረሰው ብለዋል። ኢትዮጵያ የአርበኞች ሀገር ናት ስንል ገዢ ባህሪያችን ነው ያሉት ፊልድ ማርሻል ብርሃኑ ጁላ ቀላል የማይባል ባንዳ እንዳላትም ገልጸዋል። ይህም በየዘመኑ መታየቱን ገልጸው በወቅቱ የኮሙኒኬሽን ቴክኖሎጂ ስላልነበረ በደንብ እንደማይታወቅና አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም ብለዋል። በዚህም ምክንያት ሲደበቅ የነበረ ባንዳ በገሃድ መውጣቱን አመላክተው የሰሜን እዝ ጥቃት የባንዳ ስራ ነው በማለትም ገልጸዋል። የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያ ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮች በአጠቃላይ ምን አሉ? ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽመዋል። አክሱምን የጦርነት መጎሰሚያ ቦታ አድርጓታል። አክሱም ግን የኢትዮጵያ ታሪክ ነው። ይህም ጸረ ህገ መንግስት ነው። ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን ቀጥሏል። ይህ ጸረ ህገ መንግስት ነው። በዲዲአር የተበተነ ሰራዊትን በመሰብሰብ በጀትን ያለ ቦታ ማባከን ጸረ ህገ መንግስት ነው። እያደረገ የቆየው የሰራዊት ስልጠና ጸረ ህገ መንግስት ነው። ተፈናቃዮች አሉ እኔን አዝለው ካልተመለሱ የሚለው አባባል ጸረ ህገ መንግስት ነው። ወደ አማራ ክልል ለታጣቂዎች መሳሪያ እየላከ ስምሪት መስጠት ጸረ ህገ መንግስት ነው። ቡድኑ ይህንን ሁሉ ጥሰት ሲፈጽም ይህ ሁሉ ጉዳት እንደሆነ እናውቃለን። ወደ ጦርነት ያልገባ ነው ግን ከዚህ የበለጠ ጉዳት እንዳይፈጠር አስበን ነው። ወደ ጦርነት ብንገባ ህወሓት እንደለመደው ወደ ዋሻ ይሸሻል፣ ህዝቡ ግን ይጎዳል ብለን አስበን ነው ብለው ጠቅሰዋል። ፊልድ ማርሻል ብርሃኑ ጁላ በንግግራቸው ምንም ብንታገዝ ከታጠቅን መከላከላችን አይቀርም፣ ጦርነት እኛ ብቻ ማስቀረት አንችልም ብለዋል። መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት ማድረጉን ጠቁመው ከትላንት ባለመማር የሚደረግ ፉከራ መቆም አለበት ሲሉም ተናግረዋል። የባንዳ ስራ ላይ የተሰማሩና ህዝቡን የማይወክሉ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባም ገልጸዋል። ጦርነት አንፈልግም፣ በልማታችን ላይ የመጣው ግን መመከት አለብን፣ የታጠቅነውም ለዚህ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ሞትና መስዋዕትነት በሰሜን እዝ አልተጀመረም ያሉት ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊት የሞትና መስዋዕትነት እየከፈለ ሀገር ማቆየቱን ጠቅሰዋል። በአሁኑ ጊዜ የኢትዮጵያ ጥያቄ በከፍተኛ ሁኔታ ማደጉን የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። እኛ ጥያቄያችን አድጓል፣ ሲታፈን የነበረው የባህር በር ጥያቄ ማደባባይ ወጥቷል ያሉት ፊልድ ማርሻል ብርሃኑ ህዳሴን አጠናቀናል፣ የቀረውን ደግሞ እንጠይቃለን ብለዋል። መከላከያ ሰራዊት የቆመው ለሰላም ለልማትና ለብሔራዊ ጥቅም እንደሆነ የጠቀሱት ኤታማዦር ሹሙ የምንዋጋው አባቶች የሰጡንን ሀገር ለልጆች ለማስተላለፍ ነው ብለዋል። አንቸኩልም፣ ጦርነት አንፈልግም፣ በልማታችንና በብሔራዊ ጥቅማችን ላይ የመጣ ከድንበር ያለፈን ግን እንዋጋለን፣ የተደራጀነውም የታጠቅነውም ለዚያ ነው በማለት የሰራዊቱን ዝግጁነት አብራርተዋል። የሰሜን እዝ መታሰቢያ 5ኛ ዓመት ያላቸው መልእክት ይህ መሆኑን የጠቀሱት ፊልድ ማርሻል ብርሃኑ 6ኛ ዓመቱን አሁን ካለበት ሁኔታ የተሻሻለ ሁኔታ ተፈጥሮ እናስበዋለን ብለዋል። ኢትዮጵያ የጠየቀችው ቀድሞ የነበራትን የባህር በር ነው ሲሉ ብርጋዴር ጀነራል ዋሲሁን ንጋቱ ገለጹ። ኢትዮጵያ አሁን ላይ የጠየቀች ያለው የባህር በር ጥያቄ ቀድሞ የነበራትን ነው ሲሉ የቀድሞ የመከላከያ ሰራዊት አባል ብርጋዴር ጀነራል ዋሲሁን ንጋቱ ገልጸዋል።
ብርጋዴር ጀነራል ዋሲሁን ንጋቱ ለኢቲቪ እንደገለጹት ኢትዮጵያ የባህር በርን ያጣችበት መንገድ የህግ አግባብን ያልተከተለ ነው። ብርጋዴር ጀነራል አክለውም የኢትዮጵያ መከላከያ ሰራዊት የሀገርን ሰላምና ሉዓላዊነት ለማስጠበቅ አስፈላጊ በሆነበት ወቅት ሁሉ ለሀገር ዘብ የቆመ የሀገር ህልውናና ጋሻ መከታ ነው ብለዋል። መከላከያ ሰራዊት በግንባር ቀደምትነት በመሰለፍ የኢትዮጵያን ህዝብ የሚጠብቅ መሆኑንም ገልጸዋል። በሀገር ውስጥም ሆነ ከሀገር ውጭ ያሉብንን ችግሮች በሰላማዊ መንገድና በውይይት መፍታት የኢትዮጵያን ፍላጎት ለማስከበር ወሳኝ መሆኑንም ብርጋዴር ጀነራል ዋሲሁን ንጋቱ ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ